የግሬድ 11 ዩኒት 6 ኢኮኖሚክ ዲቨሎፕመንት ላይ የተወጣጡ የማትሪክ ጥያቄዎችን እንመለከታለን። እስኪ መጀመሪያ ከ2016 ዓመተ ምህረት የወጣ ጥያቄ እንመለከት። Which of the following indicates the rank of Ethiopia in its human development despite the efforts to reduce the headcount poverty over the past 20 years? ባለፉት 20 ዓመታት እንግዲህ headcount poverty ወይም ደግሞ እንደዚህ ሰውን 1 2 3 ብሎ መቁጠር ነው headcount poverty ማለት ኦኬ ከነዚህ ውስጥ ፑር ነው የምንለውን ሰው 1 2 ብሎ መቁጠር that is headcount poverty የምንለው ሶ ያንን ለመቀነስ ብዙ ስራ ተሰርቷል መቀነስም ተችሏል በፊት ከነበረው ነገር ግን still persist ያደረገ ይሄም ሆኖ እስካሁን ድረስ persist ያደረገው የትኛው ችግር ነው የሚለው የትኛው human development issue ነው a low human development index ይሄ ነው አመልሱ human development index ምንለው ምንድነው ከኑሮ ደረጃ ወይም ስታንዳርድ ኦፍ ሊቪንግ አንፃር ከላይፍ ኤክስፔክታንሲ ወይም ደግሞ አንድ ሰው በአማካይ በሀገራችን ምን ያህል እድሜ ይኖራል የሚለው ማለት ነው that is life expectancy እሱን ከመጨመር አንፃር እንዲሁም ደግሞ ከኤጁኬሽን ከሊትረሲ ሬት አንፃር እነዚህ ኮምፖነንቶች በውስጡ የያዘ የሜዠርመንት ሲስተም ነው ያለ human development index በሀገራችን ይሄ በጣም ዝቅተኛ ነው ሊትረሲ ዝቅተኛ ነው ይሄ ላይፍ ኤክስፔክታንሲ እንዳልኳችሁ የእድሜ የመኖር እድሜ ጣሪያ ዝቅተኛ ነው እንዲሁም ደግሞ ስታንዳርድ ኦፍ ሊቪንግ ምንለው ወይም የኑሮ ደረጃ ዝቅተኛ ነው ስለዚህ ሎ human development index አለ በሀገራችን ለማለት እንችላለን ቢሲ እና ዲ ቢ ምን ይላል ሎ ጂኒ ኮኤፊሺየንት ይላል አይደል ጂኒ ኮኤፊሺየንት ማለት ኢኒኳሊቲን የምንለካበት ነው ስለዚህ ሎ ጂኒ ኮኤፊሺየንት አለ ያለን ከሆነ በሀብታምና በደሃ መካከል ክፍተት የለም ኢኒኳሊቲው ጠባብ ነው ዝቅተኛ ነው ያልን ያለ ነው ሶ ይሄ እሱን አይገልጽም ማለት ነው ሎ ፖቨርቲ ጋፕ በደሃና በሀብታም መካከል ያለው ልዩነት እስቲ ዝቅተኛ ነው ያልን ነው ፖቨርቲ ጋፑ ዝቅተኛ ነው ካልን ሶ ሲም አይሆንም ዲ ምን ይላል ሎ ሄድ ካውንት ሬሺዮ እንዳልነው ነው አንድ ሁለት ብሎ መቁጠር ማለት ነው እሱ ዝቅተኛ ከሆነ ድህነትም ዝቅተኛ ነው ያልን ነው በሀገራችን ነገር ግን ከነዚህ ሁሉ አንፃር ኤ መልስ ይሆናል ማለት ነው ሄድ ካውንት human development indexአችን በሀገራችን በጣም ዝቅተኛ ነው ለማለት እንችላለን ሶ እስቲ ከ2017 ደግሞ የወጡ ጥያቄዎችን እንመልከት which one of the following statements correctly describes economic development የኢኮኖሚ እድገት የኢኮኖሚ ልማት actually development more የሚገልጸው የኢኮኖሚ ልማት የሚለው ቃል ነው ከነዚህ ውስጥ ትክክለኛው ስለሱ የትኛው ነው a it is concerned only with increasing of real GDP የሪል ጂዲፒ መቀነስ ብቻ ነው ወይ መጨመር ብቻ ነው ኢኮኖሚክ ዲቨሎፕመንት አይደለም አይደል ኢኮኖሚክ ግሮዝ ሲሆን ነው ቁጥራዊ ሲሆን የሪል ጂዲፒ መጨመርና መቀነስ አፌክት የሚያደርገው ማለት ነው ዲቨሎፕመንት ስንል ግን መልሳችን ቢኖር አይደል it includes improvements in living standard የኑሮ ደረጃ መሻሻል reduction of poverty የድህነት መቀነስ የኢኒኳሊቲ ይሄ በሀብታምና በደሃ መካከል ያለው ልዩነት መጥበብ እንዲሁም ደግሞ ስትራክቸራል ተቋማዊ የምንላቸው ያስተራር ለውጦች የተሻሻሉ አገልግሎት ሰጪ ተቋማት ማለት ሲኖሩ በሀገራችን ምን ተፈጠረ እንዳለን ኢኮኖሚክ ዲቨሎፕመንት ግሮዝ ሲሆን ኢኮኖሚክ ግሮዝ ሲሆን just ቁጥራዊ እድገት ሶ ቢ ይሆናል መልስ ማለት ነው ሲናዲ ለምን እንደማይሆን ውስጥ እንመልከት ሲ ምን ይላል the same as economic growth and has no qualitative changes ከኢኮኖሚክ ግሮዝ ጋር ተመሳሳይ ነው ይለናል አሁን ልዩነቱን ነገርኳችሁ አይደል በደንብ ልዩነት አለው ኳሊታቲቭ ለውጥ አለው ግሮዝ ቁጥሩ ብቻ ነው ነገር ግን ዲቨሎፕመንት ቁጥራዊ እድገት also ስታንዳርድ ኦፍ ሊቪንግ እነዚህ ምንላቸው ሱፐርፊሻል አልኩኝ እነዚህ የኑሮ ደረጃኝ በደንብ በቁጥር ልንለካቸው ማንችላቸው ነገሮች እነዚህ ሁሉ መሻሻል ሲችሉ ማለት ነው ስለዚህ ሲ አይሆንም ዲ ምን ይላል focuses only on industrial sector expansion ሴክተሮች ማበርታት ማሳደግም በውስጡ ይካተታል ማለት ነው which of the following statements describe the human development index more accurately እንግዲህ ቀደም human development index ምን እንደሆነ አውርተናል አይደለ በደንብ ዲስክራይብ የሚያደርገው የትኛው ነው a it measures only the income level of individuals in a country income ብቻ ነው የሚለካው አይደለ ቀደም ተነጋግረናል b ምን ይላል it's a composite index of life expectancy education and per capita income ልክ ነው አይደለ life expectancy education per capita income ወይም standard of living ግን የሚገልጽልን ኢንዴክስ ነው እነዚህን ሁሉ የያዘ ነው አይደለ እስቲ ሲናዲ ለምንድን ነው የማይሆነው ሲሚላር it measures only literacy in a country የመማር የኤጁኬሽንን ይሄ አቅም ነው ብቻ ነው የሚለካው ነው አይደለ ዲምኒላል it focuses only on health status of children under 5 ከ5 ዓመት በታች የሆኑ ህፃናትን የጤና ሁኔታቸውን ብቻ ነው የሚመለከተው አይደለም ስለዚህ ዲም አይሆንም ማለት መልሳችን ቢ ነው ማለት ነው
which of the following is not a component of human development index? ይሁን ይሄ ጥያቄ መጣው ተመሳሳይ ማትሪክ እንትን ላይ ነው አመት ላይ ነው። ስለዚህ አንዱ ከገባችሁ ሌላውን መስራት የምትችሉበት ኦፖርቹኒቲ አለ። በተደጋጋሚ ብያለሁ ግን በደንብ ትኩረት ካረጋችሁ ያንዱ መልስ ሌላው ጥያቄ ውስጥ ታገኙታላችሁ። ሶ ቅድም ብለናቸዋል የሂውማን ዴቨሎፕመንት ኢንዴክስ ኮምፖነንት ያልሆነ የትኛው ነው ይላል። ላይፍ ኤክስፔክታንሲ አት በርዝ ነው አይደለ? ኤጁኬሽን ኢንዴክስ ነው አይደለ? ኢንካምም ኢንዴክስ ነው አይደለ? ያልሆነ የትኛው ነው? አንኢምፕሎይመንት ሬት የምንለው ነው። አንኢምፕሎይመንት ሬት የምንለው እዚህ ውስጥ አይካተትም ማለት ነው። ላይፍ ኤክስፔክታንሲ እንዴት እንደሚካተት ትምህርትና ኢንካም ይሄ ፐር ካፒታ ኢንካም እንዴት እንደሚካተት ተመልክተናል ቅድሙ ጥያቄ ላይ። ሶ እነዚህ ኢንዴክሶች አሉ። የማይሆነ የትኛው ነው? አንኢምፕሎይመንት እዚህ ውስጥ አይካተትም ማለት ነው። በዚህ መልኩ ለመመልከት እንችላለን። ሶ የዛሬ ሴሽናችን ይሄን መስል ነበር። በደንብ ጥያቄዎቹ ገብታችኋል ብዬ አስባለሁ። በቀጣይ ሴሽን እስከምንገናኝ ድረስ ባይ